ወይም ደግሞ በቤት ውስጥ የሚደረግ የጡት የግል ፍተሻ እንግዲህ እንደኛ ያሉ ታዳጊ አገራቶች እንደው ሚናውን ወይም ሮሉን አንደር ኤስቲሜት ማድረግ የማንችለው ወይም ደግሞ ጥሩ ኮንትሪቢዩት ያደርጋል በጊዜ ጡት ካንሰር እንዲገኝ ብዬ አምናለሁ። ምክንያቱም ብዙ የዘመኑ ቴክኖሎጂዎችም ለነዛ ቴክኖሎጂዎችም አክሰስ ስለሌለም ማለት ነው። ሶ ይሄ በጡት ላይ የሚደረግ የካንሰር ፍተሻ የወር አበባ የሚያዩ ሴቶች ላይ እና የማያዩ ሴቶች ላይ ብለን መክፈል እንችላለን። ሶ በዋነኝነት የሚረዳው ሴቶች ጤናቸውን ኦን እንዲያደርጉ፣ ሰውነታቸውን እንዲያውቁ፣ ሰውነታቸውን ካወቁ ከተረዱ ለውጦችን ቶሎ አፕሪሺየት ማድረግ ወይም ደግሞ ለውጦች ሲኖሩ ቶሎ ፒክ ማድረግ እንዲቻል ያደርገዋል ብዬ አምናለሁ። በጣም በሚያሳዝን ሁኔታ የተለያዩ ጥናቶች ተሰርተው መረጃው መኖሩ ብቻ በቂ አይደለም ብዬ ስለማስብ ማለት ነው። አንዳንዴ የእውቀት አለመኖር ሳይሆን ሀቢቱን ዲቨሎፕ ማድረግ ወይም ደግሞ ለዛ ፕራክቲስ ያለን አቲቲዩድ ፕራክቲስ ማድረጉ ላይ ኢንፍሉዌንስ አለው ብዬ ስለማምን ነው። እንደው የተማሩ ሰዎች ለኢንፎርሜሽን ቅርብ ናቸው ተብለው የሚታሰቡ ሰዎች የትምህርት ደረጃቸው ከፍተኛ እንዲሁም በጤና ውስጥ ያሉ የሐኪሞችን ነርሶችን ጨምሮ በተደረጉ ጥናቶች ላይ ስለ ጡት ካንሰር የግል ፍተሻ ኢንፎርሜሽኑ አላቸው፣ ግን ፕራክቲካል አያደርጉም የሚል ነው አሳዛኝ ኮንክሉዥኑ የተገኘው ማለት ነው። ስለዛ ማወቅ ብቻ ሳይሆን ባወቅነው መጠን አክት ማድረግ ያስፈልገናል የሚለውን ነገር እዚህ ላይ ማስመር ስላለብኝ ነው። እንደውም የቅርብ ጊዜ አሁን ኦክቶበር እንደሚታወቀው የጡት ካንሰር አዌርነስ መንዝ ነው። እኔና ጓደኞቼ እርስ በርስ እየተገማገምን ነበር። when was the last time አንቺ ያደረግሽው እና እንደው ሪያሊቲው on the ground it's shocking really። ስለዛ ሞር ኢንፎርሜሽኑ ላይ ሳይሆን አክት ማድረጉ ላይ ያለን ኢንፎርሜሽን ላይ አክት ማድረጉ ላይ በጣም መስራት ይኖርብናል። እረዳለው የቢሄቪየራል ሳይንስ የሚያጠኑ ሳይንቲስቶች እንደሚሉት አንድ ቢሄቪየራል ቼንጅ ለማምጣት የአመታት ፕሮሰስ ነው። ስለዛ እንደ ኔሽን ቢሄቪየራል ቼንጅ ላይ መስራት አለብን ብዬ አስባለሁ ቱዋርድስ ጡት ካንሰር ላይ ስላለን አመለካከት። ይሄን ካልኩ በኋላ ወደ ፍተሻው ሂደት እንሄዳለን ማለት ነው። አንድ የወር አበባ የምታይ ሴት ከ20 ዓመት የዕድሜ ክልል ጀምሮ ያለች አንድ ሴት የወር አበባ መጥቶ በሄደ ከ5 እስከ 7 ባሉ ቀናቶች ውስጥ ፍተሻውን እንድታደርግ ይመከራል ማለት ነው። በወር አበባ ወቅት ፍተሻው የማይደረገው ለምንድን ነው? ኖርማሊ በወር አበባ ወቅት ባለችበት ጊዜ ላይ የሚፈጠር የሆርሞን ለውጦች ጡት ከሌላው ጊዜ በተለየ ጎርበጥባጣማ እንዲሆን፣ ህመም እንዲኖረው እንዲሁም ደግሞ በሌላው የወሮቹ ጊዜያቶች ፊል የማታደርጋቸውን ጎርበጥባጣማነት ሊፈጥሩ ስለሚችሉ ትክክል ወዳልሆነ ፓኒክ ሊዳርግ ስለሚችል ወይም ደግሞ ፎልስ ፖዚቲቭ የምንለው ፋይንዲንግ ሊኖር ስለሚችል ነው። በዚህ ጊዜ የወር አበባ መጥቶ ከሄደ ከ5 እስከ 7 ባሉ ቀናቶች ውስጥ ጡት ረስት ኦፍ ዘ ማንት ያለውን ተፈጥሯዊ ይዘት ይኖረዋል ተብሎ ስለሚታሰብ በዛ ጊዜ ቢደረግ ፍተሻው ጥሩ ነው ማለት ነው። አንዲት የወር አበባ የማታይ ወይም ደግሞ ፖስት ሜኖፖዛል የሆነች አንዲት ሴት ደግሞ ሁሌ በወር ውስጥ አንድን ቀን በመመደብ የጡት ፍተሻውን እንድታደርግ ይመከራል። ይህም በዋናነት እንደ ሀቢት ወይም እንደ አንድ ልምድ አንዲት ሴት ዲቨሎፕ እንድታደርግ የሚፈለገው በተፈጥሮ ያላትን የጡት ይዘትና ስትራክቸር እየለመደች በመጣች ቁጥር አብኖርማል ነገር ወይም ያልተለመደ ነገር ሲኖር ቶሎ ፒክ ማድረጉን ያቀለዋል ማለት ነው። ስቴፖች አሉት። የመጀመሪያው የመመልከት ወይም ደግሞ ቪዥዋል ኢንስፔክሽን ነው ማለት ነው። አንዲት ሴት ከወገብ በላይ ልብስ በማውለቅ በመስታወት ፊት ለፊት በመሆን ሁለቱንም ጡቶቿን
ከግራ ወደ ቀኝ፣ ከቀኝ ወደ ግራ እንዲሁም ደግሞ ወደፊት ወደኋላ እያለች ሁሉንም የጡቷን ገጽታ ኢንስፔክት ማድረግ፣ እጆቿን ወደ ላይ እያደረገች እንዲሁም ደግሞ ተኝታ የጡቶቿን ይዘት የምትመለከትበት የከለር ለውጥ፣ የሳይዝ ልዩነት መኖር አለመኖሩን እንዲህ እያለ ምናልባት እነዚህ ነገሮች በተሻለ በቪዲዮ ቢታዩ አምሹር ብዙ ሪሶርሶች አሉ ኦንላይን ብሬስት ሰልፍ ኤግዛም እንዴት እንደሚሰራ ለማወቅ የሚፈልጉ ቪወርስ ካሉ ማለት ነው። ሶ ኢንስፔክሽን ነው የመጀመሪያው ስቴፕ። ሁለተኛው ደግሞ ያው ፓልፔሽን ነው ማለት ወይም ደግሞ የመዳበስ ነው ማለት ነው። ስለዛ የቀኝ ጡት የሚፈተሽ ከሆነ የቀኝ እጅ ከራስ ጀርባ በማድረግ የግራ እጅ 3 ጣቶችን በመጠቀም ሁሉም የጡቶችን ክፍል ለመሸፈን በክብ ወይም ደግሞ በመስመር የትኛውንም የጡት አካል ሚስላ ለማድረግ በደንብ መዳሰስ ያስፈልጋል ማለት ነው። ጡት ብቻ አይደለም፣ ብዙ ጊዜ ከኖርማሊ ብብት ብለን የምንጠራው ቦታ ላይ እባጮች መኖር አለመኖራቸውን ቼክ ማድረግ እንዲሁም ደግሞ ይሄ ምንድን ነው የሚባለው ሳሙና ማስቀመጫ ነው የሚባለው በተለምዶ እዛ አካባቢ እኛ ሱፕራክላቭ እንለዋለን። እዛ አካባቢም እባጭ መኖር አለመኖሩን መዳሰስ ያስፈልጋል ማለት ነው። ሶ ማንኛውም ለውጥ ካየች አንድ ሴት ይሄ ነገር ኖርማል አይደለም ብላ ካሰበች ህመም እስኪኖር ወይም ደግሞ ያ ነገር እስኪባባስ መጠበቅ የለባትም አይደለ? አይሆንም እንትተሽ ይሆናል እንጨምሪበት ይባላል አይደለ? ስለዛ ይሄ ነገር ከባድ ነገር ሊሆን ይችላል ብሎ አስቦ ወደሚመለከተው የጤና ባለሙያ ወይም የጤና ተቋም ሄዶ አይደለም የሚለውን ሪአሹራንስ እስኪያገኙ ድረስ አሳሳቢ ነው ብሎ ማሰቡ የተሻለ ተጠቃሚ ያደርጋታል ያችን ሴት ብዬ አስባለሁኝ። የበለጠ ኢንፎርሜሽን የሚፈልግ ሰው ምናልባት ወይ በኋላ ላይ ጥሩ የብሬስት ሰልፍ ኤግዛም ቪዲዮ ማጋራት እንችል ይሆናል። እናመሰግናለን ዶክተር ወንጌ። ዶክተር ጭልጫ ብትጨምረው ነገር አለ እዚህ ላይ? ጥሩ ተብራርተዋሉ። ያ ትልቁ ነገር የሚመስለኝ ያው እንግዲህ ሴቶች ጡታቸውን በደንብ ማወቅ አለባቸው። ከራሳቸው በላይ ሐኪም ሌላም ሰው ሊያውቀው አይችልም እና በየጊዜው እንደዚህ ኤግዛማይን ሲያደርጉ ሞር ይረዱታል የራሳቸውን ጡት እና በደንብ ይወቁት። ለውጥ ሲመጣ ለውጡን በሚገባ መለየት ይችላሉ የሚለውን ነገር ነው የሚሰጠን። ሁለተኛው ነገር ያው ከሀገር እድገት ጋር ይያያዛል። ወደፊት ማሞግራም በጣም ሲስፋፋና አንድ ሰው ሁሉም ሰው ማለት የጤና እሳቤው ሂደቱ ሲለወጥ እንዳደጉት ሀገር ሲሆን ማለት ነው ሁሉም ሰው አሁን ባለው ከ40 ዓመት ጀምሮ ማሞግራም ያስፈልጋል። እስከ ያ ሲመጣ ያው በራስ ይሄ ሰልፍ ብሬስት ኤግዛሚኔሽን የሚባለው ወይም በራስ ጡትን የማየትና ኤግዛማይን የማድረጉ ነገር እየቀረ ይሄዳል የሚል እምነት አለኝ። አንዳንድ ችግሮቹ የተወሰነ ጭንቀትንም እንዳይፈጥር ሰዎች ላይ በሚል ማለት ነው ጠቃሚ ነው። ግን ያ ነገር ካለ እሱ ይተካዋል ወደፊት። አሁን የለንም። ስለዚህ ለኢትዮጵያ አስፈላጊ ነው የሚለውን እምነት አለኝ። የአሜሪካን ሂደት ስመለከትሽ ነበረ ይሄ ነገር ድሮ አሁን ሪከመንደድ አይደለም። ምክንያቱም ሁሉም ሰው 40 ዓመት ሲሞላው የማሞግራም ይሰራለታል። የተወሰነ የሚያጠራጥር ሲኖር ከ30 ዓመት ላይ የሚያጠራጥር ነገር ከሆነ አልትራሳውንድና ማሞግራም ይሰራል። ከ30 ዓመት በፊት የሚያጠራጥር ነገር ካለ አልትራሳውንድ ይሰራል። ማሞግራም ሪከመንደድ አይደለም የሆነ ነገር በጣም ሰስፒሽስ ካልሆነ በስተቀር ፒክ ይደረጋል። ያ ስላለ ሁሉም ሰው ያንን ሰርቪስ ያገኘዋል። እኛ ሀገር ያው ብዙ ዓመት ይፈጃል የሚል እምነት አለኝ። መቼም 50 አልለውም፣ ግን 5ም 10 ዓመትም እንደው ሳሳጥረው ይፈጃል። በአሜሪካ እነዚህን ነገሮች እንግዲህ ገቨርን የሚያደርገው ዩኤስ ፕሪቨንቲቭ ታስክ ፎርስ የሚባል ኢንስቲትዩሽን አለ። የዛ ሪኮመንዴሽን ነው። ስክሪኒንጉ እስካለ ድረስ ኤግዛሚኔሽኑ ትንሽ ፔሸንቶች ላይ ጭንቅ እንዳይፈጥር በሚል ማለት ነው። በአጠቃላይ ግን በእኛ ሀገር ኮንቴክስት በጣም ያስፈልጋል። ሁሉም ሰው የራሱን ጡት በሚገባ ማወቅና እንደ ዶክተር ወንጌል እንዳብራራችሁ ሻወር በሚገባበት ሰዓት የ2 ደቂቃ የማይፈጅ 3 ደቂቃ የማይፈጅ ስራ ስለሆነ
ያንን የማድረግ ልምዱን በደንብ ማዳበር ቢቻል ጥሩ ነው እላለሁ።